ብቻውን ነው እሱ ብቻውን አባቱ ነው እያሳደገ ከእውነት የራቀ ውሸት ጋይስ፣ ከእውነት የራቀ ውሸት። ብቻውን አይደለም። ሳምሪን ታሳድጋለች፣ እሱም ያሳድጋል። አብረው ናቸው። ቤት ማግኘት ነበረ። ጉድ ሳይሰማ መስከረም አይጠባም ይላል የሀገሬ ሰው ሲተርት አይደለ? እውነቱን ነው። አዎ እንግዲህ እኛ እኮ በቃ ከመዳም ኩሽና እንቀመጥላችሁና፣ በነገራችን ላይ ክረምት ገብተዋል። ይሄው እንትን ጋዝ አቀጣጥየን ያለሁት ማለት ነው። በመጀመሪያ ቻናሌን ሼር አድርጉ፣ እናንተ ሼር አድርጉ፣ ላይክ አድርጉ። ቻናሌ እየታየ አይደለም፣ በህግ አምላክ የሆንባችሁ። ቆይ ለምንድን ነው ላይክ የማታረጉ? ቪዲዮን ቢያንስ ያየው ሰው ራሱ ላይክ ቢያደርጉ ጥሩ ነበር። ግን ትገርማላችሁ ማለት ነው። በጣም ትገርማላችሁ፣ ታሳዝናላችሁ። እኛን የመዳም ቅመሞችን የማታበረታቱበት ችግራችሁ ምን እንደሆነ እኔ ሊገባኝ አልቻለም። ባይዘወይ ዛሬ እንግዲህ የመጣሁበት ማለት ነው እንግዲህ ስሙ ብላችሁ ሳምሪና ያፋኒ በተመለከተ መጥቼ የላችኋለሁ ማለት ነው። እሱ ምን ይዘሽ መጣሽ? ምንድን ነው? ከወዴት ነው? ምናምን ካላችሁኝ ከመግቢያ ላይ ቀንጨብጨብ አድርገን አይተነዋል። ስለዚህ ሳምሪና ፋኒ ታርቀዋል ወይንም አልተለያዩም፣ ቤት እንዲያገኙ ነው፣ ቤት ተሰጥቷቸዋል ብላ እንግዲህ ወይዘሮ ሊያሾ የምግቡ ባላባት እንግዲህ ዘራፋ ካኪ አሸበል ገዳሚ እያለች ነው ማለት ነው። ባይዘወይ ከጂጂ ጋር እንደማይስማሙ ታውቃላችሁ። ነቆራ ላይ ናቸው በነገራችን። ነቆራ እኔማ ማለት ነው ሁለቱን እንዶ አንድ ቀን አገናኝቶ ከአንድ ቤት ዘግቶ ነበር ቁጭ ማለት። ከዛ ሁለታቸውም ጸጉራቸውን ይዘው በተሞነጫጭሩ ማለት ነው። ሁለቱም የተረገሙ ናቸው። ያችኛዋ ዝሆንም የተረገመች፣ ይችኛዋም ደግሞ የምግብ ጠር እየተረገመች ናት ማለት ነው። ስለዚህ እንግዲህ በቃ ያላለችው ነገር የለም ማለት ነው። ስለ ሳምሬና ፋኒ ተመልካችን ሸዋሸዋ ሰርተዋል። ሁሉም ነገር ውሸት ነው፣ አልተጣሉም ስትል እንግዲህ ወይዘሮ ሊያሾቻችን እንግዲህ አበስራናለች ማለት ነው። ስለዚህ በብዛት ደግሞ እኛ የመዳም ቅመሞች አሽቃበጥንን ትክክል እንላለን። በቃ በየቦታው አቤት አቤት፣ የኛ ማሽቃበጥ እኮ የኛ ማሽቃበጥ ግን እና ካልተጣሉ ከተጣረቁ እኛ ለምን? እኛ እኮ የወረድንባት እኮ ጅጅንና ሳምሬን ነው። አቤት አቤት፣ እኛማ ኃጢአት ውስጥ ሳንገባ አንቀርም እኮ። እኛ በተለይ እኛ የመዳም ቅመሞች ኃጢአት ሳንገባ አንቀርም። ምክንያቱም ሳምሪ ነው አብዛኞቻችን ስንሳደብ የነበረ። አንቺ እናቱ ልጅ፣ አንቺ የምን አንቺ ምን ያላልናት ነገር አለ? ምን ባልና ምሽቱ ሊተዋወቁ ምን ነው ሰርገኛው ልቡ መውለቁ ይላል የሀገሬ ሰው ሲታርትና። ስለዚህ እነሱ ለኬ ሳይጣሉ ነው እኛ እኮ መሳደብ ብቻ ሳይሆን እኮ እንጨነቃለን እኮ። ስንት የሚያስጨንቀን ሞልቶ እዚህ ሀገራችን መጨነቅ አለ፣ እዚህ ደግሞ የተለያየ ነገር አለ። በቃ እንደዚህ የሆነ ራሱ በጣም ነው እኔ እንትን ያልኩት፣ እውነት ለመናገር ማለት ነው። እውነት ለመናገር በጣም ተሰምቶኛል። በቃ ሁሌኛ ሰውን እናጣላለን፣ እናባላለን፣ እነሱ ተመልሰው አንድ ይሆናሉ አይደል እንዴ? ከአሁን በፊት አይታችኋቸዋል። እነዛ እነ ኩላሊቴ ማለት ነው። እነ ኩላሊቴ አሁን እኮ በቃ እናቴ የሚችላቸው የለም። በቃ ጭራሽ አርግዣለሁ ነው ምናምን ብላ እንግዲህ ነግራናለች። እነሱማ ጭራሽ ተመልካችን ራሱ እኮ ተቹ ማለት ነው። እነዚህ ቅመለሞች እውነት እንደዚህ መሰደብ አለባቸው እንጂ ከዛ ካልሆነ በጣም ጠግበዋል በእውነቱ ከሆነ። ምክንያቱም እነሱ አመጡት፣ እኛ ደግሞ ሀሳብ አስተያየት ሰጠን። ለምን ሀሳብ መስጠት አለብን አይደል እንዴ? ስለዚህ እኛ ተመልክተን ጥሩ ነው በዚህ ወጥቶ በዚህ ወርዶ ገለመሌ እንድንላችሁ ነው የሚፈልጉት። ነው ሀሳብ እንሰጣለን እኛ እንዴ። እኛም እኮ ሶሻል ሚዲያ ተጠቃሚ ነን አይደል እንዴ? ስለዚህ እኛ የመሰለንን ሀሳብ እንሰጣለን። ሁሉም ሰው አንድ አይነት ሀሳብ አይሰጥም። ስለዚህ እኛን እነሱ መተቸት ምንም ሞራል የሚባል ነገር የላቸውም ሲጀመር። እንደውም በውሸት ነው ሲለምኑ የነበር ምናምን እያሉ ናርዲን ራሱ እኮ በእነሱ የተነሳ ነው ያሳጠቧት አይደል እንዴ? ናርዲ ለብዙ ድሃ የደረሰች እህታችን ነች። እንግዲህ እኛ ሰዎች መልካም የሰራን ሰው ማየት መናገር ስለማንፈልግ እንጂ ናርዲ በጣም ብዙ ነገር እየሰራች ነች። ኢቭን እንኳን አርግዛ ራሱ ልጇን እስከሚወርድ ድረስ የከፈለች መስዋዕት ናት። ግን በእነሱ የተነሳ ብዙዎቹ ወቅጠዋታል ምናምን፣ በውሻ አቀነባብረው ልጇን ለቀውባት። ያው አሁን ከሚዲያ ጠፍታለች እውነት ለመናገር። ስለዚህ ምን ሌላችሁ ፈልጌ ነው፣ በእነሱ የተነሳ ናርዲ ብዙ ነገር ተወቅጣለች። ውቅጥ ያርጋችሁ እነዚህ ሰገጤ። አሁን እነሱ አንዱ ነው እየተጃጃሉ ነው። በተለይ ፌስቡክ ላይ በቃ ፌስቡኩ ከኛ የበለጠ ማንም እንትን አይለውም እያሉ እንግዲህ እንትን እያሉ ነው ማለት ነው። ምን ልላችሁ ፈልጌ ነው ጋይስ፣ እና ቶሎ ብላችሁ ተመልካችን አትተቹ እናንተ ማለት ነው። እዛ ባሻገር ደግሞ እኛ የሆነ ነገር ሆነን ምናምን ብለው መጥተው ሲያለቃቅሱ በትዳራቸው እኛ ደግሞ ልንጨነቅ አይገባንም።
በተለይ እኛ የመዳም ቅመሞች በማይመለከተን እንጨነቃለን። ይቅርታ አድርጉልኝና ማለት ነው። ስለዚህ እነዚህ ሰዎች አሁን ታርቀዋል ምናምን 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 የሚባል ወሬ ሰምቼ እኔማ ምን ብዬ ኮምቼ ይሆን ምናምን ብዬ ከራሴ ጋር ገና ኮመንቱን ቼክ እያደረኩኝ ነው ማለት ነው። እውነቴን ነው የምላቸው። አዎ እና ያለው ነገር ይሄ ነው። በተረፈ ለማንኛውም እንግዲህ የምልላችሁ ፈልጌ ነው። እኛ ባይዘው ቢታረቁም የምናገኘው ጥቅም ቢታረቁም ምንም አይቀርብንም ከኛ ቢጣሉም ደግሞ የምናገኘው ነገር የለም አይደል እንዴ? ለልጆቻቸው ሲሉ እንጂ እኔ በእርግጥ እንደዚህ ሆኖ ከታረቁ እኔ ይገርመኛል። በተለይ ዝሆኗ እኮ የማትለው ነገር የለም። ዝሆኗ እኮ ሰው አይደለችም እኮ ዝሆኗ የተረገመች እርጉም አይገልጻትም። ስለዚህ የማንዘር ጎመንዘር እያለን እኔማ ምንድን ያልኩት ኧረ እኮ የምቻለው በጣም ብዙ ኮመንት። አዎ ምንድን የሚባለው ግቢውን አይተህ ቤት ግባ፣ ቤት ገብተህ ልጅቷን አግባ ምናምን እናቷን አይተህ ልጅቷን አግባ የሚባል ተረቻለሁ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ይሁነኝ። አቤት የኛ ማጨብጨብ፣ አቤት የኛ ማለቅለቅ እኮ በቃ ዝም ብሎ ክሳራ ሆነን ቀረን። እና እንደዛ ነው እላችኋለሁ ውዶች፣ የማሮች ፍቅሮች። ለማንኛውም እንግዲህ እኔ ያልካልኩ ይበቃኛል እላችኋለሁ። በተረፈም ቻናሌን ደግሞ ሰብስክራይብ አድርጉ ስላችሁም ሰብስክራይብ አታረጉም፣ ምንም አትሉም። ቆይ ጥያቄ ልጠይቃችሁ፣ ምንድነው ችግራችሁ ከኔ ጋር ማለት ነው? ያለውን ችግር ነገሩኝ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ሰላማችሁ ይብዛልኝ። አመሰግናለሁ። ቴንኪው ወይን